ግልገል ግቤ ግልገል ግቤ ሁለት ግልገል ግቤ ሶስት ይጥፋልኝ እኮ ያልክ ሰው እኮ ነው ትዳሪ ሲበተንስ እሱ ቢሆንስ የሱ ትዳር ቢበተንስ ለዛውም በሚወዷት ጓደኛዋ በዚች ምክንያት ደግሞ ምን ታረጋለህ ዛሬ ደግሞ ዛሬ አንቺ እዚህ ምን ትሰሪያለሽ ማለት ባይጨክንና ሰው ታርቀው ባልና ሚስት አይደሉ የባይጨክን ፍቅረኛ አዎ የማሽንስ ባለፈው አስተዋውቀኛል አንቺ ነሽ ባናማሽ ምንድነው ለካ ሰራውሽም ምን ክፉ ሰው ነሽ ሰውዬዎች ይቺን አንድ ፍሬ ልጅ ቁም ነገር ላይ ሳይደርሱ አንድ ነገር ሳይያዝዙ ክልተው ብለው ይቅሩ ብለሽ አንቺን እንዳይበርድሽ ምንድነው እኔ አንቺን ከሁለት ሳምንት በኋላ ላገባሽ ሲያምርሽ ይቀራል እኔም ማለካ ለጨ ምንድነው የምታይ እንዳታየቀቀኝ ወደዛ እንዳታአቦር ሽንቴ ናምጆ ማለት ነው አለ ዲስኮ ቡና ታጠጣ ቡና ጎረቤት ነው በተረጋጋ ጎረቤት ነው ቆይ አንተ ተስማምታችሁ ትኖራላችሁ አልኖርም በቃኝ በቅቶኛል አንገሽግሾኛል አስጠልቶኛል ይዛ ተረፈደው ዛሬ ባይጨ ምን ይረክሩ ምንድነው ወይቱ ባይጨ የማከሉ ምን አዲስ ነገር አለ አይነስ ክንፈጤውልሽ ጋዜጣና መጽሔት ጋር እንዲውላለሁ ግን ምንም የለም አዲስ ነገር አሁን እዚህ ጋር ስመለስ ወደ ኋላ ምን አገኘው መሰለሽ አንድ ማስታወቂያ ወጣል አንድ የሥራ ማስታወቂያ ነው ይሄ እና ሴት ነው የሚፈልጉት ሴት ብዛት አንድ ይላል ብዛት አሁን ችግሩ ምንድነው ቁመት ሜትር ከ50 አለ ችግሩ አንቺ ገና ሜትርም አልሞላሽ ገና ብቅ መላለሽ ከመሬት እድሜሽ ጓል ግን ቁመትሽ ገና ነው እኔ ይሄ ያለ ነገር ነው አላውቅም ክብደት ደም አለው ክብደት ትልቁ ነገር አመጣው ክፋቱ ክብደት አለ ምን ነቀል ቢያደርጉት 65 ኪሎ ሞሳ ቀለል ቢያደርጉት አንቺ ገና 30 አልሞላሽ እራ እንዴት ባለፈው 28 አለ ተባሽ ተረስተውናለች 30 የተባለ እኮ 65 ነው ሴትዮ አንቺ መጥተኝ እንኳን እሷ ቆይ እነሱ ቆይ እንዴት አይነት ነው ክብደት 65 ኪሎ ያብለው ያወጣው መስፈርታቸው ነው እኮ እነሱ ስራቸው ነው በስራቸው ማትግቢ ጣጣ አይገባም እነሱ ያወጡት ነው ልትቀይሩ ፈለግሽ እንዴ አንተ አዛርጎኛ እንዴት ማለት እኮ በእነሱ ስራ አትግቢ በማላቸው ዙሮ ደሞዝ እስኪ መጀመሪያ ስራው ይሳካ እንደው መስፈርቱን አሟይ እስኪ ስለ ደሞዝ ተወል ደሞዝ ይኸውና ደሞዝ በስማማላችሁ ነው ተስማማላችሁ ግን ችግሩ አንቺ ምንድነው ወይ እንደ ሰዎቹ ቀላ ፈገግ ብትይ ችግር የለውም በማንኛውም ነገር ተገቢ ነበር መስፈርቱ ይቀራል አይሽ ይተውልሻል አንተ ይልጣው እሺ ናት ወንድልሽ እኮ መልኩ ነው አንቺ አላባቷ ከየትምጣ አንተ ደግሞ ባይጀ ምን ፈልገህ ነው ምንድነው ኮት ጠፍቶኝ ነው እንጂ እና ኮት ቢጠፋ እንደዚህ ነው የምትፈልገው ናውጣ አንተ እንደፈለው አራቆየ ና ምንድነው ቤቱ እንደዚህ ያረከው ያው ዘታጠቁ ጫማ ያው ምን ነው አሁን ኮት የጠፋ እኔ እኮ ስራ ረፍዶብኛል ስራ ያለኝ አይመስልም እንዴት ስራ ረፍዶብኛል ለምንድን ነው እሺ ልብሱ እንደዚህ የምትዘከዝከው ኮት የጠፋኝ ካየሽ ልቁን ሳው ነው ይወስጂ ኮት ይሄ አይደለም ይሄ ኮት አይደለም ይሄ ኮት አይደለም ይሄ ላንቺ ጊዜ ሲገኝ ይሄ አይደለም ኮት በቃ ምንድነው ያሰናደውት ልብስ አስር የምትዘከዝከው ምንድነው ቤቱ የምታበላሽው እስኪ እንግዲህ አጭር እኔ ስራ የለኝም ስራ እኮ ረፍዶብኛል ማን ስራ ነው ችግር ምንድነው ኃላፊነት ለምንድን ነው የማትወስደው አንተ ምንድነው አሁን የዚህ ኃላፊነት አሁን እቺን ነሳነሳልሻት ይዤልህ ዋ እኩል አይደለም የምንወጣው እኩል አይደለም ለስራ እጠብቅሻለሁ በቃ እጠብቅሻለሁ ና አናግረኝ ጨርሰን እጠብቅሻለሁ አሁን
እባክህ አቁም ወደዛ። እኔ አሁን እስኪ አንተ ንግር በጣም ነው የመረረኝ። አስጠልቶኛል። ምን አስጠልቶኛል? አስጠልቶኛል። ሁሉም ነገር ነው ያስጠላኝ። እሺ አሁን ይችን ማንሳት አብደሽ ነው ማንሳታችሁ አንተ ስትጥለው ያልከበደህን እንዴት ነው እኔ ማንሳት ማይከብደኝ? እቺ ነሳነሳ ምን ስራ ልጅ ጀምር እቺ አስተሻት ትወጀ ይሄን አጥፌ ያስገባሁትን በሙሉ አንተ ትዘከዝካለህ። ሁሌ ያመጣህ ነገሮችን ሁሉ መጣል፣ ቤቱ ማበረቀቅስ ምንድነው ስራ? ምንድነው? እኔ እያማረርሽኝ እንዴ? አዎ እያማረርኩ ነው። በጣም አስጠልቶኛል፣ ሰልችቶኛል። እና ገደል ግቢ ያካስጠላሽ። ገደል ግቢ? እኔን ገደል ግቢ መግባት ትችያለሽ። ሰላም አለ ብዬ ነው የተነሳው። ቀን በነገር አጀመረ አይደለ? ለዛ ነው እንደዚህ አድርገህልኝ የምትሄድ። ሲሆን ባገዝከኝ ነበር። ስራ እኩል ነው የምንወጣ። በቃ አሁን አነሳስተሽ ውጭ። ሌላ ጭቅጭቅ አልፈልግም አይደለ? አዎ እንደውም ይበቃኛል። ከአንተ ጋር ያለኝ ነገር ይበቃኛል። ከዚህ በኋላ ደግሞ በቅቶኛል። አጀርጃሪ ደግሞ ይቻለሽ። አጀርጃሪ አይደለም በበርካ አይደለም ወንድ ልጅ ይኸውልሽ በተፈጥሮ ቋምጣጥ ጠየም ሲል ነው ሸጋ እንጂ ሴት ልጅ አንዱ እንደዚህ ሆና ማን ነው የሚቀርባት? አሁን ገና ስትገባ ቢሮ እኮ ሰውየው ደነግጣል፣ ይጮሃል። እንዴ አይባልማ ሄዳ እንዴት ነው የገዛ ልጅ እንደዚህ ምን አንድ እዚህ ዳፍንት አድርጎ የፈጠራትን ምን አደረገ? ሌላ ፈልግ አሁን ዞሮ እስኪ ይሄ ምንድን ነው የሚል እስኪ እነዚህ ልማደኞች ይኸው አዳምጣ እንግዲህ እነዚህ ምን ከአንድም ሁለት ሶስት ያልኳቸው ምንም የሚመከር ሰዎች እኮ አይደሉም። እኔ እኮ ምንድን ነው ተው የምላቸው? ስንት ጊዜ ነው ተው የምላቸው? ቆይ እኔ እኮ ቤቴ እኮ ፈረሰ በእነሱ ድምፅ ምክንያት። እንዴት ይሻለኛል? ቆይ ለምንድን ነው ያከራየው ቤቴን? ለቁራ ሞራ ነው ያከራየው? ደነሱበት እኮ ጨፈርኩበት እኮ የጭቃ ቤት እኮ አይደለም። ውበት እንዴት ነው ነገሩ? ባልና ሚስታቸው ይጋጫል። ባልና ሚስት ያለ ነው ሆዶ የነዚህ በዛ እዚህ ማበባስ ነው የሚሻል። እኔ እኮ ምን እንደሚሻል ደግሞ ይሄ ተሲቦ ደግሞ አለ ከዚህ አቅሙ ተነስቶ የሚጫጫህብኝ። እኔ እኮ ቤቴን ለምንድን ነው ያከራየው ግን? ቆይ እንዴት ነው ሊያፈርሱት ነው? ሀሳባቸው ምንድን ነው? ዓላማቸው ምንድን ነው? አሁን ያው ሁለቶችም ልክ አለባቸው። ልካቸው እንደዚህ የሚያደርጋቸው ማስማማት ነው የሚሻል። እነዚህ ያስማሙ እኮ ነው የምልሽ። ሳይሆናቸው ተጋቡ በቃ እንደዚህ ሲጫጫው ይውላሉ። አብዩ አንዳንድ አድርገን ማስመታቸው ይጀምሩ። ምንድን ነው የሚመከሩት? በቃ መከኳቸው። ብዙ ነገር ያወራው ወይስ አውቃችሁ ወይስ ወጣይ ኧረ ገረገልሽ እንደውም እየሰሙ ሁላ መጮህ ጀመሩ። እንዳይጋደልና ልክስ ሌላ ነገር እንዳይፈጠር አዳ ዝም አትሉም? ዝም በሉ እኮ ነው የምላችሁ። እኔ እኮ በገዛ ቤት እኮ እንደነሱ ደፍሬ እኮ አላወራም። እኔ እኮ ምን እንደሚሻለኝ እንደው አንተ እኔ አንተ ሰራተኛ ነኝ እንዴት? ሚስትህ እኮ ነኝ። እና ሚስት ምንድነው ይሄን አስረከርከኝ? ካላገሽኝ ምንድነው ነው? ይሄን ካላገሽኝ ይሄን የሚያግዝህ የቤት ሰራተኛ መቅጠር ትችላለህ። እሺ እኔ አንተ ሰራተኛ አይደለሁ። አንቺ እያለሽ ሌላ መቅጠር አይደል? እኔ ሰራተኛ አይደለሁም። እሺ እንደፈለክ ማድረግ ትችላለህ ቤቱ። አንቺ ዝም ብለሽ ምንድነው? ቆይ ሰው ሰላም ያገኝ እንደ በገዛ ቤቱ ምንድነው የምትሉ? ስንት ዘር የሚነገራችሁ ካንተ ብሶ ገደል ግቢ ትለኛለህ። ገደል ግባ አንቺ እንደዚህ መለሰል እንዴት? እንደውም በቅቶኛል። በቃ በቅቶኛል። በቃ ከበቃሽ መርና ምንድን ነው? አንተም በቃ ከበቃሽ መር ነው። በገዛ ቤት ችግራችሁ እናንተ ማጥፋውበት ምክንያት በእናንተ ምክንያት እኮ እኛም ተረበሽ። ምን ነገር በሰዓቱ በነገር ጀመረች። ይሄን ምን ልበልሽ? ገና ከምርት ብቅ ሳትል አገባ። ይኸው እንደዚህ እንደጻድቅ ትናኮርልኛለህ። ያውም በሰው ቤት ምንድነው እንደዚህ አትነዋቂ እዚህ ተነፋቀረሽ አትነፋረቅብኝ። ይሄ ምንድነው የሚሉን? ያደረገውን ነገር አያዩም እንዴ? ቆይ ምን አልኩሽ ነው? እስኪ በጠዋት ይነሳል። እኔ ያሰናዳሁትን ነገር በሙሉ ውሃውን ምኑን ይጥላል። እዚህ አሁን የቤት ሰራተኛ አይነሽ ጨርሻ። እኔ ያንተ የቤት ሰራተኛ አልተጣጣም ልውጣ። ወይ አንቺ ሴት አይደለሽ እንዴ? ታርጋሽ ወሩለሽ ብትቀመጭ ምን ትሆኛለሽ? እኔ ያስተካከልኩትን ነገር በሙሉ ሁሌ እሱ እንዳቆሸሸብኝ፣ ሁሌ እሱ እንዳዝረከረከ ነው። ትክክል ነሽ አንተ። ቆይ በዚህ ነው የምትንጨባረቅ? መታጠቢያ አጠነው እዚህ የምትታጠብ ምን ነው? ወጣ ብትታጠብ ምን ችግር አለው? እንግዲህ ፋዘረ በማያገቦት አይጉ ዝም ብሎ አይለፍልፍ። ትዳሬን ይመስለኝ ይባላል። ለፈለፍኩብህ ለፈለፍኩብህ በማያገቦት አንተ ማተባርከም በገዛ ቤት እየጮክ እንዳሞራ አይ እንጂ ዘውዶ እሷ ቆየጁ ባላረነ እንደባልና እንደሚስትነታ የጁ አምጥታ አስታጣ ምን ብላብሽ ምን ትሆናለች? እትዬ ደረሰቦት ሌላ ምንም አልልወጥ ለሽ ይባላል እንዴ? እኔ እሱ ሰራተኛ ነኝ። ሚስቱ ናት እንጂ ሰራተኛ ናት እንደዚህ አይባልም። አሁን እሺ ተመልከት። በትዳሩ እንግዲህ አይባልም። ምን የቤት ወልውዬ ጠርጌ እጅን አስታጥገኝ እንደምሳና እኔ አሁን ቤት ታጥበቃለሁ እኮ ነገሩን ያል እንደ ነገሩ ይፋን ይወጣል አይደል? አሁን ቤት ብታጠብ ሶፋ ታደርግኛለሽ? እኮ ጋሽ ይኸውልኝ እንግዲህ ጉዴ። አሁን እሱ ደግሞ እሷም እንደ ቤት ወኔም እንደ ቤት ነው የምለው። በሱ ታብሶ ገደል ግባ። እንደው ቤት ያልኩህ አይደል? አዎ ጥልቅ ያለው ከፍ እየመሰለኝም ነው። ትሰማለህ? በዚህ ፀሐይ መቼም አንሳደቅም ነግሬሃለሁ። እንዴት ያለ ቤት እንዴት ያለ ገነት ገብተን እግዚኦ ወይ እድል አለ ሰው እድሉን ትቶ ጎረቤቱን ያማል።
ማነው? አቤት እንደምን ነሽ? እግዚአብሔር ይመስገን። እንደምን ነሽ? ደህና ነሽ ወይ? እንደምን ነሽ? እኔ እናት እንደምን ነሽ? ደህና አላወቅኩት። የውበት ጓደኛ ነኝ ዘመድ። ውበት? አዋን። ኧረ እኛ ማነው ስምሽ? ታምር። ኧረ እኛ ውበት እንደዚህ ስምሽንም ስጠራው ሰምተናት አናውቅም። አተይ ወሳናት የምታውቂኝ እንጂ ምን ይታውቂኛለሽ? አናውቅሽም። በሰላም ነው? በሰላም ነው። እሺ እሺ። ደህና ናችሁ? ደህና ናት። አባትሽ ደህና ናቸው? ደህና ነው። እንደምን ናችሁ? ደህና ናት። ውበት ደህና ናት? ደህና ናት። ሰይናት ወጣና። አዎ ግቢ ግቢ። ቆይ አሁን ተስማምታችሁ ትኖራላችሁ? አልኖርም። በቃኝ፣ በቅቶኛል፣ አንገሽግሾኛል፣ አስጠልቶኛል። ከሱ ጋር ምን በቅቶኛል። እኔም አስጠልቶኛል። ስልችት ብሎኛል። ነጋ ጠባ ጭቅጭቃጭ ጋር ሰርች ጠርግ ማለት ያለ እንኳን በቅቶኛል፣ አስጠልቶኛል። እኔም እንደው ቆጭቶኛል። ሲጀምር አንቺን ያገኘው ቆጭቶኛል። እኔም እስከዛሬ የኖርኩት እድሜ ይቆጨኛል። ምክንያት ነበር የሚፈልገው ሰራተኛ ጋሽ እንደውም ክፍት ዶርም ካለኝ ጋር ዶርም አለ። የኛው ቤት ኮክስ የኛው ቤት እገባለሁ። ምን ማለት ነው? አስማቶ አስታርቆ ማስቀመጥ ነው እንጂ ምንም ማዘር የመስማማት ብሎ ነገር የለም። ጨጓራ የላጥኩት ጋሽ የኛው ዶርም ነው ክፍት ነው ያለው። እገባለሁ። ገብቻለሁ። አሁን ጀምሬ ጉድጓድና ገቢ አንተ ትወጣለህ፣ ትገባለህ። እዚህ ነው እኔ ተመችቶኛል። ልዩ ነው። በቃ አንተ እዚህ እሷ እዚህ ትኖራላችሁ። ምንም ነገር እንዳልሰማ ነግሬሃለሁ። በቃ ከዚህ በኋላ ተለያይታችኋል። አለቀ ነገሩ። ድምፅህን እንዳልሰማው እኔ ጋር እንዴ ነይ በቃ ነይ ብቻ ታላማረበት እና ምን ላድርገው? ወጣች አይደል? ረግጠኝ ወጣች። ያውም እዚህ ተከራይታ ልትኖር ኖርናታ ኖርናት አለክ ጭራሽ ምክንያት ፍለጋለሁ ያለ ይሄ ሁሉ እሷ ነው። በዚህ በጥግ ወዲያ የሚያዩት ቤት እሷ ነው። የኛ ነው። ሞት ወይ ታሪ ይሄ ሁሉ ቤት እሷ ነው። ይሄማ የምንኖርበት ዋናው ቤታችን ነው። ትልቁ ይሄ ትልቁ እንዲህ አጥሩ ወዲያ ድረስ የግንቦ ሲሚንቶ ያዩትም የእናንተ ዶርም ሁሉ የኛ ነው። ሙላው አንድ ይዛ ተቀምጣ ነው ውበት እዚህ ገብታ የጠፋች። አይዞሽ እንግባ ይግቡ። ወይ ጉድ! እንዴ ይባላል እንዴ? እንዴት የማይባል? ቆይ እንጂ አንቺ እዚህ ተከራይ፣ አንተ እዚህ ተከራይ ደግሞ ይባላል። አልሆን ሲል እንዴት ያለ ነገር ማን ጓደኛሽ መጣች? እንደምን ነሽ? ደህና ነሽ ወይ? እንደምን ነሽ? ደህና ነሽ? እንደምን ነሽ? እንደምን ነሽ? ደህና ነሽ? እንደምን ነሽ? እናቴ እንደምን ነሽ? ደህና ነሽ? አጭ ታምራቀኝ አራደጌ ፈርልሁን እናትሽ ልፈልሽ እንደው ምን ነጭቃ ወስደበጋባልሽ እናቴ ታምሩ መጣሻ እንዴት ተምዱባልሻ ታገሪ ደህና ነው እንደምን ነው? ደህና ነው አልደረስኩት ወንደኛ አብራደግ ደህና ነው ጓደኛ ደህና ነው ሻግሬ እንዲህ እያልኩ አዎ አይደረስ ያልቅብሽ ደህና ነሽ? ደህና ነሽ? እንደምን ግቡ ነይ ግቡ ወይ ያልሞተ ሰው ይገናኛል። ደካው ነው ነይ ነይ ወደኩ ነይዮ አሳያ አንዲት ያዳሰያ እንጀራ ጉብል ሸሽ ወትልሽ አዲሻው ነው እንደውም አሁን ያደስኩትኝ እሞች ያመግያል ነው ወጣ ነው ብዙ ነው የተገመቻች ይሄማ 7 መግቢያ መውጫው ታምር ደህና ነሽ? እንደምን ደህና ነሽ? ወይ እኔ ፍቅር አለሁልሽ የት ነሽ? ማጂ ፍቅር አይሰማም። ድምፅ ተቆራርጥብኝ የኔ ህይወት የኔ ጣፋጭ አረቀስ ምን እዚህ አንዳንድ የጠገቡ አህዮች አሉ። እነሱ እየተራገጡ ተረጋጊ እንጂ እኔና ወይ አለው አላ ምን እዚህ ማጂ ፍቅር ምን ይዤልሽ ልምጣው? ታከለኝ እንዴ አንዴ ቤት ሰራተኛ አለች ወይ አትወለውል ወይ አቱ ወይ ፍቅርዬ አራ እኔ ራሱ እንዴት እንደማፈቅርሽ እኮ ትናንት ማታ ያሳለፍነው በቃ አይኔ ጋር ነው ያለ እስካሁን
ሰራተኛን ሰድጃታለሁ። ምን እዚህ አንዳንድ አህዮች አሉ በጠበጡኝ። ክብርህን ጠብቅ። ምን አልሽ? ለንግግር ለካት ይኖር። የምን ክብር ነው? ራስሽ ክብርሽን ጠብቂ። ስልክ እያወራሁ ስልክ ላውራብሽ። አትበጥብጭ እንግዲህ ታከልኛው ከዚህ አካል ወይ ኧረ ምን እዚህ አንዳንድ አህዮች አሉ በጠበጡኝ እንጂ አላስወራሉኝ እኮ። ማን ነው አህያ? ማን? እኔ ነው አህያ? እኔ አህያ ነው ያሉ። አህያ ነኝ ካልሽ አህያ ነኝ። አንተ አመዳም አህያ ያው ቡል ያልክ አመድ ቡን ያለ አህያ እንሽላሊት። አንተም ሰው ሆነ ደግሞ እኔን አህያ ብለህ ተሰደበኝ። ነኝ ካልሽ ነሽ እንግዲህ እኔ ምንም አልሽ። ነኝ ካልሽ ምን ታረግ? አሁን ስልክ ነው ተባልካ ምን አገባኝ ስለዚህ ፍቅረኛ እየጠበቀች ይመስላል። ያርግልህ አርጎልኝ ተጽደቅብህ ሳይኔ እንደጠደቅብህ ሳን ተጽደቅብህ ለምን ማስፈልገሽ ያሽኛል ነኝ ተሳሳይ አሳሳትሽ ታውቃለህ። ምን ያህልም አውጣህ አልቀሳ አንብተህ እንዳለኝ ሰው ሳጣ ነው ሰው ሳጣ ብቻን ሞንጥሮ አይደለም ብዬ ያስኩሽ እንግዲህ አይደል? ግን አሁን በቅቶኛል። አልፈልግም ባይቻል ሲጀመር እኔ እኮ ነኝ አልፈልግህም ብዬ መጀመሪያ ያልኩ እኮ እኔ ነኝ እኮ አልፈልግም በቅቶኛል። የማይፈልግ ሰው ከዚህ ሞት ያኔ ድሮ ሳላይህ ፍቅር አይኔን አውሮ ስለነበረ ስላላየውህ ነው እንጂ እንዲህ መሆንህን ባውቅ ኖሮ እንዲህ ብዬ ማለካ እሙት አልፈልግም። ይታዘብሻል ያን ያልሽኝ ሰው እንድትሆን ሞከርኩኝ ጣርኩኝ። አሁን ግን ሰው እንደማትሆን ሳውቅ ትቻለሁ። አልፈልግም። አሬም በእናትሽ አንገሽኛል። አሁን ስልክ ላውራበት። እኔ ስለአንተ ስልክ ነገር ይመለከተኛል አያገባኝም። አሁን ከበራፊ ተከልልኝ በወዲያ በኩል ማለት ትችላለህ። በመንገዱ ደግሞ ምን አገባሽ አይደል? ይኸውልህ ከሱ በራፍ ወጣ በዛ በኩል መሄድ ትችላለህ። እኔ ደግሞ በዚህ ነው በረንዳዬ በዚህ ወጣለሁ። በዚህ በራፉ በዚህ መሰለኝ የሚቀርበኝ እንዲህ አልዞርም ነው በቃ አልዞርም። እንደዛ ይኸውልህ የፈታችሁን ባሏን ገደለችው እንዳልባል ታውቀኛለህ። ሲጣርጊ አንጠልጥዬ ነው። ኧረ እዛው ስልክ ፈላጊ ያለኝ ሰው ነኝ። አንተ ጫቢ እንዳልነካ ይፈልጉ ያርገልህ ይሳካል። ራሱ እየተንኳኳ ተሰልፎ እየጠበቁ አንተ አዎ። መጀመሪያ ግን እኔ ገድዬ ሳልጥል በፊት ከዚህ አካባቢ ተከለ የቅናት መሰለብሽ። ሄድ ወይ ፍቅር መጣሁ በቃ መጣሁ። እሺ ቆሽቴ ላጠችኝ አንቺ ትክሽኛለሽ በቃ ይሄ ጠብቀኝ አልሰራልህ። አንተም ሰው ሆነ ደግሞ ተደወለልህ አይደለ? እኔ ፍቅር ሄሎ ወዬ እንዴት ነህ? አለሁልህ ውዴ እንዴት ነህ? ሁሉ ሰላም? አዎ ስደውል እኮ አልተመቸኝም ነበር አላነሳሁትም። ይቅርታ። ደህና ናቸው። እንዴት ናቸው? አርጅተናል እኮ ዋ ለማን ይባላል እንኳን እነሱ እኛስ ተዚህ በኋላ መሰለኝ ነው። አይ የኔ እናት አንቺ ስትገርፍሽ የአንቺ እናት እኮ እኔን ነበር የሚገርፍሽ። ኧረ እንደው ተኔ ማሰብ አንቺ ነበርሽ የምትገረፊ ሙች እንደው አንቺ ነበርሽ የምትገረፊ እንደው የልጅነት ነገር ዋልጌ ነበረች እሷ ውበት እንዴ ነው ነፍስ አውቃ ራሱ ዋልጌ አይደለም። አይ ልጅ ያለ ሁሉ ነው እንደው የእሷ ይብሳል። ሁላችንም እንዳለ ነበርን። እንደው ማንኛውም ሰው እኮ ሲወለድ ጀምሮ እንደው አልኩሽ ህፃን እያለ ኩሸታም ነው። ኩሸታም መቼም ኩሸታም የእሷ የጉድ የትንግርት ሀገር ጉድ ነበር የሚል አንድ ጊዜ እንደው ይገርምዎታል። አንድ ጊዜ እንደው ምን አደረገኝ መሰለዎ እንዲህ በዚህ በጨርቋ ደባይ ጭቃ ከምራ ይዛ እንዲሁ ታቅፈው መጣ። ታቅፈው ጭቃው ትልቅ ሆና ነው እንደዛ የምታረግ። እሺ አሁን ይገርምዎታል። አንድ ጊዜ ደግሞ እበቱ እንደው ሙልጭ አርጋ ልብሷን አውልቃ እንደው ከላይ ስተታይ እንደው ከላይ ስተታይ ውበት እንደው መጣሽ እንኳን ተሳታረግ እንደው ሳምንት ሙሉ ሳትታጠበው ነው ያለ ይደረጋል። እበቱን እንደው ልጅ መሆን እኮ እንደው ልጅ መሆን ይገርምሻል። እኛ ጭቃውን ለምበላ ነበር ይገርምሻል። አብክተን ነበር ምን በለው ዳቦ ያለ ያማ ይበላል እኮ አፈር ምንኛ ሳፈር አይደለም። እሷ እኮ ህፃን ስትሆኝ እኮ እንደው ብዙ ነገር አታስተውይም እና ይሄ ገርሞታል። አሁን በፊት ደግሞ ትልቅ ሆና ነው። እኔ እንግዲህ ትንሿ ነኝ እኮ እኔ ትንሿ ነኝ ታስታውቂያለሽ። እሷ ገንግናለች። አሁን ትንሽ ሆና ያየውን ፈንድያ ጠጉሯን እንዲህ ወደ ታይ እንደው ሸጋ ሆና ተሰራይና ያንን ፈንድያ እያነሰ ልምክክ እንደቀብ
ፋንድዬው እንደው ልምክክ አደረገውና 2 ሳምንት ሙሉ አይታጠብም። ፋንድዬው ጸጉሯን ቀባችው። እንደው ኩሸታም ናት አልኩሽ። እንደው በቃ ኩሸት የለም ዋው እንጂ ዋልጌነት ነው። ህፃን መሆን ነው እንጂ ይሄ አንድ ጊዜ ደግሞ ይሄ ገርሞታል ያስቀላል። ታመጣዋለች እኔ ድሮ ነገር አመጣችው። አንድ ጊዜ ደግሞ ምን አደረገች መሰልዋ? ሌላም ጉዳይ አለ። ውበት ያንቺ ነገር እኮ ሙስሊሞች ነው ያንቺ ብሳል። አረ ምን ችግር አለው? እኔም እኮ ናፍቀኸኛል በጣም እወድሃለሁ፣ እውነት እወድሃለሁ። እኔ ያላንተ ሲጀመር መኖር ሁሉ አልችልም የኔ ፍቅር። እሺ ማሬ፣ እኔም በጣም ነው የምወድህ፣ አፈቅርሃለሁ በጣም። ኧረ እሺ አባ፣ እሺ እኔም እስካገኝ ቸኩያለሁ። ማን ስነ ስርዓት ያዥ እንጂ ምንድን ነው? እሺ ይቅርታ፣ ምንድን ነው? ስነ ስርዓት ያዥ። ጎረቤት ነው። እሺ ውይ ታው እናት እንደሱ ያልክ ልቤን አጣቀኝ የኔ ፍቅር። በሽታ ያቅልጥሻው። እሺ ይቅርታ፣ ስልክ ላውራ። አንዴ ዝጊውና አናግሪኝ። ምንድን ስልክ እያወራሁ መሰለኝ እኮ ዘውር በልልኝ። ወደ አሁን ቢሆን ሚስቴ ነሽ እንዳረሽ። እኔ ላንተ አሁን የ80 ሚስቴ ነሽ። እኔ ላንተ ውጭ ላይ የበይጨክ ሚስት ከገሌ ጋር ነሽ ከገሌ ጋር እንደዛ ነች። እኔ ለወረቀቷ ብዬ ነው። ወረቀት አስተቀድ እንደፈለግሽ ሞን ትችያለሽ። የምን ወረቀት? የምን ሚስትነት? እኔ ሚስት ነበርኩ ሲጀምር። አታሽፊኔ ምሬ ነው። እኔ ፈልጌሽ ምናምን እንዳይመስልሽ። ግን ውጭ ጋር የበይጨክ ሚስት እንዲያረገች እንዲሆነች እንዲደረበች ሲጀምር የምን ወረቀት ነው? ወረቀት ካለን መቅደር ትችላለህ። አምጣው እዚህ ጋር ይቦጫጨቅ። ምንድን ነው? በስነ ስርዓት በህጓ ነው የምትቀደድ። አውይ እኔ እንዳለ አላስታውስም። ይቅርታ፣ ካለን ግን መቅደር ትችላለህ። ዞሮ ዞሮ በስነ ስርዓት ያዥ። ወይ ይቅርታ። እኔ አባት ጠፋውብህ። አንዳንድ ጠላቶቻችን እልም ድርግም ጥፍት ይበሉ። አሜን። ማንሽ አሁን እንደም ባልሽ ጠላትሽ ያለው ማንሽ አረክ። እኔ ይቅርታ፣ ያንተ ባልነትና ጎረቤትነት ተለይቶ አልታወቀኝም። ዞር በልልኝ የኔ ወንድም። ኮዞ እየለየሽ አውሪ ነግሬሻለሁ። ወይ ትንሽ አእምሮውን ነካ ያደርገዋል። እዚህኛ ድጋፍ የምናደርግለት ልጅ ነበረ፣ ለዛ ነው። አዎ እግዚአብሔር ይመስገን ጤነኛ ነኝ። አንቺ ዛሬ በየሰበብ ነው የምትሆኝ። ረፊ ምን ችግር አለ? ያማል አረክ ስነ ስርዓት ያዥ። ወይ አዎ በቃ በተለይ እኔን ሲያየኝማ ብታይ በቃ ዝም ብሎ ቦግ ይላል። እኔ ምን ላድርግ? እሺ እኔ እንደሆንኩኝ አንዴ ላንተ የሆንኩ ሰው ነኝ። እሱ በሽተኛ ነው። በቃ መድኃኒቱን ሳይወስድ ሲቀርማ ተው በቃ እንደዚህ ነው። ቁጭ ብድግ ነው የሚያሰራው ነው የምልህ። አዎ በአግባቡ ደግሞ መድኃኒት ነው በሽታ ልጅ ረፊ ሄዳ በታይ ችግር አለ እንዴ? ረፊ እኔ በሽታ ምናምን አልወድም። ወይ አዎ ሪፈር ተብሏል። እንደውም በእናትህ ድጋፍ አድርገንለት ሌላ ሀገር እንደው ቢታፈቀሩ ነው። ምንድን ነው የምትለኝ? በሽታ አታማርችብኝ። እኔ ጤነኛ ነኝ። ኧረ እባክህ ስለኔ ምን ላድርግ? ስላንተ አወራሁኝ። ባይጨክም በሽተኛ ነው እስካላልኩ ድረስ የፈለኩትን ማውራት ወደ እኔ ዶርም ዙረሽ እያወራሽ ስለማን ነው የምታወሪኝ? ወዴትም ልዙር አይመለከትም። ወደዛ ዙረሽ ማውራት ትችያለሽ። አታማርችብኝ። ዘር በልኝ ግዛ። አረክ ወይ አባ እሱ ብቻ መስሎ ነው። ስሙት። አሁን አንድ ጊዜ ደግሞ ጊዜ የፈረሱ ኮረኮረ እህል ሲበላ ቀጭን ነው የሚወርደው። ፋንድያ ነው የሚባል። ፋንድያ ኮረኮረ የበግ ነው። ይኸውልህ በየሳተ አንዳንድ ጊዜ እንደው አጫረጀሽ ነው ስራ ደህና ነኝ። አሁን ያንን ድግ ታረግና ይሄን ፊቷን ያንን ይሸታል እኮ አያስቀርም። የፈረሱ በአፏ ታው ይሁን ስለለቀልቅ እኮ ናትና ነው ለስንለቀልቅ የታየት እንዲያስባፍሽ ነው ያረግሽው የዛኔ በአፏ እህል ላይ የተያዘው ታይ እንዴው ከዛ ወዲያ እርም ብዬ ተኳት። ውበትን የበኮረኮር እንደ ቆሎ ትቅማለች። በልጅነት እንደው እንዴት አሁንማ ወጥያት ነፍስ አውቃ ወጥያት ነፍስ አውቃ እኛ በቃ ሁሉም ጽድት ያለ ነው። በቃ እንዳልኩሽ ሁሉ ሙያ መታስተምራት እንደው በቃ አሁንማ ያትቺ አሁን ልጅ ናት። ልጅ እያለኝ ያገባች እሷ እና አሁን እቺም በቃ ሁሉ ነገር ተተገስፋራት ወሳ ሆና እኮ እሷ የማህበር ወጥ እስቲ ነይ ቅመሽልን ብለዋታል። ውበት ባለሙያ አይደለች? ባለሙያ ጥርስ ይርገፍ። አሁን ተዛ ያንን ማሻ ወጥ ስትቀምሰው እንደው አሻቦም ደህና ነው እንደው አልጥማት ብሏል። ማርማራ ልላት አረክ ያንን ትወስድና አባቷ የቆረጠውን ማርና የተገዛውን ስኳር ወስዳ እንዲጥም ብላ ደውላ አረገችበት።
ተመካክራችሁ ይጥማል የከሌ ወጥ የሚባል እያደረጉበት ነው ማለት ለሽኛ ይላል ውበት እኮ ሰው ካልነገራት እኮ አታደርግም። የሚገርምሽ ነገር እኔ አሁን እንደዚህ አድርግ ካልኳት ነው የምታደርግ እንጂ ካልነገርኳት አንድ ነገር አታደርግም። ይገርምሻል እሷ ስታድግ የእንዲ የሌለው መደብ ላይ ነው ተኝተሽ ያደግሽ እናውቀዋለን። አሁን በሶፋ እንዲህ ተዘጥራ ሳያት ተቀየረ። አሁን ያ ነገር ተቀየረ። እንዴት እኛ እዚህ ጋር ቁንጮ አድርገን እዚህ ጋር ምንድን ነው እጀ ጠባብ ለብሰን ያደግነው ያኮ የወግ ነው እንዴ የፈረስ ፋንድያ እየተበላ እንዴት ነው ባልሽ ያልሞከርሽም እንዴት ባል አላገባሽም አለ አብረሽ ቢመጣ ነው ምን ያደርጋል ቤት ይጠብቅ እንጂ እንዴት ነው ወላለሽ አዎ ዘጠኝ ደርሻለሁ እሷ ገና ናት አንቺ ዘጠኝ ረገረገረ አንቺ አንበሳ ነሽ እሷ እንዲህ ናት ይሎት አሁን እሱ ወጣ ሲሉ ዝም ብለው ሲመለሱ እንደው ተደብቀው ያች ቀስታ ወጋን የሚያገኛት የመጀመሪያውን ጭቃ ፈርመሻለሽ የመጀመሪያ ጊዜዋን ስትዳር የመጀመሪያ አረባን ስትፈታ አሁን የዛኔ እየተባለ በመቀነቷ ብር እንዲሽጉጥ ሊያረጉ ይፈታል ደባይ ጭቃ እንዲተሸምልሎ አንደስ ያልደ የቃቃ ሰርግ ማጀሽ የቃቃ ሰርግ በጉንፋ ለምትሎ በጉንፋ የበኮራኮር እንዲህ ተከታተለት እኮ እንደው እኛ ሁላ ሳስታውሰው እንደው ለዛ ጎርፍ ውስጥ ገብቼ ይገርምሻል ጎርፍ ውስጥ ገብቼ ጭቃ ነበር የማወጣ እና ወጥቼ እንዲህ አርጌ የወግ ነው በቤቴ ነበር እንደጥሩ ነገር የወግ ነው የወግ ነው አይ በጭማቱ ያ ይቆዩ እንጂ እግዚኦ አትረባም የተባለች ትረፍታ ወይ ታመጣ ቆንጆ በቃ ወይ ደስ ያለሽ የልጅ መጫወታ እያመጣሽ አንቺ አረስተሽ ምን ይረስቻል እንዴ አንዱንም አሁን አንቺ ሁሉ እንዴ ምንም አላስታውስም አይረሳም ይረሳል አንድ ጊዜ ብቻ ዋኝ በየራቁትሽን ጎልቤል ስር የከተትኩሽን ብቻ ነው የማስታውስ ያን ብቻ እና ሰው እኮ ጥፋቱ እኮ ትዘለው ከተትኩሽ እኔን ነው እና ወጥቼ እኮ ደብልኩሽ መልሽ ተደባለቅ ያንን የማስታውስልሽ ነው ምን አይነት ትዩናት እንደመጣችበት ምን አይነት ትዩናት ቆይ ምንድነው የምታወራ እንደው ዝም ብላ ጋሱ ስለመግባት የምታወራ እንዴ አብዬ የውበት ጓደኛ እኮ ነው አራ አይደለች ምን አይነት ጓደኛ አለችኝ አሁን ይኸውልሽ አጽርዬ ትብላ ተጣጣና ወደምትልበት አይችልኝ አደራሽ በሞትልሽ ስሞትልሽ አራ አብዬ ውበት ልታወራ እኮ ነው ስለናፈቀቻት የመጣችው ወዴት ነው የምታወራው ወደ ትክክል ነው ወይ ነው ምንድነው ፋንደያ ኮረኮረ ምናምንበት እኔ አላውቅም እንዴ የልጅነቴ ናፈቃት እዚህ እቺ ደግሞ ነግሬሻለሁ አሁን ነግሬሻለሁ ያለው የነገርኩሽ አንዳንጭ ምን ላድርግ አይ በለዛ ግን እዚህ ቤት አልቀመጥም መሬ ነው በቃ ወዴት ልት ጓደኛ ጋር ነው ማድረግ ነግሬሻለሁ እንዴት ነው ጓደኛዋን ያልተቀበለች ይኸው ትብላ ትጠጣና ስትጠግብ ትወጣለች ራሷ በቃ ወድዋን ሰሙቻለሁ ካለ ምግብ ውጭ ምንም የምታውቀው ነገር የለም እንደው ትበላለች ምን አይቷል ይኸው አሁን ይወራሽ ማች ማብሪያ የሚለት እንደው ምን ታውቁበት ሰዓት የሚላት እና እዚህ በቃ አሁን ተርበና አንድ ቤቱን ልንዘጋው ነው እኔ እያሉሽ ነው በለሽ አብዬ ነው ውበት ቢከፋትስ ምንም አትልም እሷ ታውቃለች እሷም እንደ ከፋኝ ታውቃለች አለ ምን ላድርግ ምግብ ልስጣት ቆይ አይደለም እኔ ልጣ ማለት ነው ውጣ እያልሽኝ ነው ያልሽኝ እንዴት ነው የምትወጣ ከገዛ አሶጭልኝ እኮ ነው የምልሽ በቃ አንቺ ነሽ ጎትሽ ሸምጠሻት አንቺ አሶጭልኝ በቃ ወይሻለሁ ወይ ጉድ እንዴ ምን አይባል ማቆም እንደው አንቺ ትንሽ እንኳን አታቆም እንዴ ስታወራ እንደዚህ ማተር የድሮ ታሪኳን በይዚያ ሄይ ሰላም ይኸው ነገርሻለሁ እንዳላገኛት ቤት ስመጣ ተናግሬያለሁ ወይ መከሪያ አውጭ ይይት ይገባ ዋ ምን አይነት ናት ምን ራዲዮን ተከፍች ነው? ኧረ አይደለም እያየሁልሽ ነው። ባ ምን ሆነሽ ነው? ደስ ይዋ እንዴ ተከታተይኝ ነው ያለው አልሰርክሽ
ይኸውልሽ ምን ባይልሽ ምንድነው ይሄን ያየው ታምታ እንጂ ዋው ለሰ መጣ ዛሬ ነው ደግሞ ምን አባደቂ ጓደኛ እንዴት ተማልት እኮ ነሽ ለምንድን ነው አይልሽ ከፉኛ የምትከታተኝ እዛ ቅድም ክትቤት ትመጫለሽ ዝም ብለሽ ትጠረበይ እኮ ይባላል። ኧረ እኔ ያልኩት ተንቀሳቀሽ ምን ሲፈረስ ማስጋለቢያ የመሰለ ቤት እንኳን ላንቺ ደግሞ ሌላ ሲጨምር የለ እኔ እንደ ነገሩ እንዲያውቁሽ እንደው ነገር የምታዞሪ ደስ አላዞርማችሁ እንዴታለ ጀበና መሰለች ልጅ ነው ልጃቸው የሰውየው ልጅ ናት። ልጅ ይዘው የወለደች ሌላው ይቅር የሰውየው መክበድ ጠቀርሻ የሰበሰበ ቆርቆሮ መስለው በዛ ላይ ቁመታቸው በመሰላል ነው እኮ የሚደረሱ መጨከል ነው ሀብታቸውን ብለሽ ነው ሀብት ብለሽ ነው ንጹህና ንጹህ ፍቅርና እምነት በቃ ሌላ ነገር የለም። ሞች ከዚህ ሰውዬ ፍቅር እንደው ሳልፍ መለከት እንደው ጥላቸው እንኳን ሲያንዣብብ እንዴ አላሳብሽ የወለደ ሰውዬ ይቺ የመሰለ ልጅ ይዘሽ እናት ነው እኔ ሳለ ብርቄ ድንቄራት እናቴ እንደው ካይኔ ራሱ ብትርቅ ማለት ነው እንደምትፈልግ ኧረ ተሻለ መጫከምሽ በይማ ተቀመጭላሽ እንደው ምክር ስሚ ምን አለች ለምን ማስወጣታ ቆጫ አይለቀስ ዋ አንቺ ያለቅሽ ብሎ ያመልሽ ወይ ፍቅር እንግዲህ ይሄን ይመስላል ቤታችን። አሪፍ ነው አይደል? አዎ ቆንጆ ግቢ ነው። ግባ። እሺ ቤት ለምቦታ ምን ችግር አለው? ግባ ቁጭ በል ኖር እንደ ቤትህ እየው ምንም አይልም ቤቴ። ጥሩ ነው አይደል? አሪፍ ነው ያለው። ቁጭ በል የሚቀመስ ነገር ላዘጋጅ። እሺ አሁን ሰው ከቤቱ እየተደው ይቆማል። አሁን እንደ ተማሪ ወጥተው ይችላል። ምን አይነት እንደው ሴትዮ የመጣችልኝ እናንተ እንደው ምን አይነት ሴትዮ ናት እንዴ? ሰው በገዛ ቤቱ ደግሞ ዝናብም ታደነ ታባቴ ልባው ዝናቡ አለው እኔ እኮ የተደው ነው እያልኩ ውበትን ስጠይቅ ለሄድ እዚያ ላይ ለሄድ ጓደኛ እየጠበቀኝ ቁሞ ይኸው እዚያ ላይ ቁሞ ሰውዬ እኔን ነው የሚጠብቀው። ማድረስ አብሬ ላጣብቀው። ኧረ ተይ ዝናብ ይመታሻል ዝናብ እና ቢመታኝ ቢመታኝ እኔ መቸኩላለሁ እቸኩላለሁ። ያ ሰውዬ እየጠበቀኝ ኧረ ወደዚህ እያዘገቡ ነው። አተዛሁን ኧረ ቆይ ይምጡና በዚህ በኩል እሱ ከሚደክሙ አይደለም። አሁን እንደ ዝናብ ይኸውልሽ አገሩ ግም ነው። እዚህ ዝናቡ ከዘነበ ጎርፍ አደኛ ነውና ያለርግም የለውም። እሱ ደግሞ እንደው ዝናቡ እዚህ ክፉ ነው። ሂጂ እንደ ዝናብ እንዳይመታሽ ምሳ ብልኝ ቢና ቶሎ ብለሽ ወደ አገርሽ ሂጂ። የት አገሪ? አገርሽ ሂጂ። አዳሪ እኮ ነኝ። አዳሪ ነው የመጣው። አዳሪ የት? አዳሪ እናንተ እዚህ እኛ ላይ ላድር ስጫዋት ላድር ነው የመጣው። ዘውዱ ማደሪያ አንፈልግ ደግሞ በትን ሳላያት እያልኩ ሲቆረቁረኝ ሲያመጣው ለከት እንደዋሉ ለዚህ በቃ እና እዚህ ታዲያ ነው ስንጫወት ነው የምናድር። ዛሬም እንቅልፍም የለ የታባት እንዲህ ቁጭ ብለን የምናወራ እንዲህ ስንፋጠጥ የምናድር ፍቅረኛ ይሆን ቆየ ያዘይዞኝ ነበር። አንዳንድ ቀለበ ቢሶች አንዳንድ ስራጦች ይዘውን ነበር። ሰላም ጋር ግን ማይ ያ መጠራጫ ባንክ ጃው ምስትናል በቃ ዘና እኔም ቤት ሰው አለሽ ደህና አትጩ ብዙ አትዘብዝብ ደህና ወይ የለም የኔ ፍቅር ቁጭ በል እኔ ያለው እዚህ ቡናውን ምን ወድ በል ብዬ ረብሻ ምናምን አልፈልግም። ልንገርህ አይደለ እሱ ቤት ያለው ሰርኩ ሲሊፐር ፒጃማ አለኝ ቀሚስ አለኝ አንድ ለብት ነው አቃጥያለሁ። እሱ አቃጥያለሁ ጸጉሯን ይዤ ሞጥጫ አውጥቼ ነው የምመታልህ። አዲስ ባዲስ ነው ያስገባውላት ወይ ችግር የለውም የኔ ፍቅር እኔን ቃም እንዳይጠቀበት ንገር። ሲጀመር ምን ቃለ 15 ብዬ ያጠራቀሙት የራሴ ቃ መሰለኝ። ይኸውልህ እሱ ቤት አንድ የኔን ስሊፐር እንኳን አድርገው ባገኛት ይሄን የተሰካ ጸጉሯን አውጥቼ በራሱ ላይ ፈርደው እንደው መጥናቱ ምንድነው ውበቴ ምን ፍርድ ማለት በራሱ መፍረድ ወስጤ አልገባኝም። እኔ እኮ እንደው አንዳንድ ሁላ ችግር ችለው ይሄን ያህል ችግር ነበር በፊት ችግር ነበር። አሁን እግዚአብሔር ይመስገን ሁሉ ነገር አለፈና ውበትም አለችልኝ እኔም አለሁላት። አንተ ተሳስበን የምንኖር ዓለም ትቅራል
ዓለም ፍቅር ውበት ካለችልኝ ዓለም ምን አባቱ አንድ ቀን ሲሆን አሉ። አዎ ዋሷ ካለች ምን አባቱ የፈለገ ነገር የሞት ፍርድ ራስ ላይ መስራት ግን እንዲቀላል ነው እንዲቀላል ነው። ምን የሞት ፍርድ ምን ሚስት ውበት ሚስት ናት። ምንድን ነው የሞት ፍርድ ማለት ምንድን ነው? ግልጽ ነገር ተናገሪ። ሚስት ናት ሳይሉ ምን ሳይሉ እንደዚህ ሸክፎ መያዝ የሞት ሚስት እንዴ ሚስት ናት እኮ ውበት ምንድን ነው ሞት ማን ነው? እኔ ነው ሞት እንዴ እንዴት ነው ነገርሽ? ሙቱ ማን ነው? ማን ነው ሙቱ? ባሏ ናት። እኔ ሳይ ባሏ አግናት ሶስት ባል ሞቶባት አይደል? አቤት አቤት ሶስት ባል አግብታ በየሶስት ወሩ ምን እንደሚነካታ አይታወቅም። ምን ማለት ነው? ሶስት ባል ገላለች እያልሽ ነው እንዴ? ገደለች አይደለም ሞተባታል። እና ይሄን ሁላችንም ማግባቱ እንደው በራሱ ላይ ፈርደው ሞትን ተከደከሽ እንደው እንዴት ያሉት እንደው ጥናተኛ ሰው ነው። ቆይ ምን እያልሽ ነው? ስትዩ ታውቃለሽ የምትናገሩ ነገር ስለ ሞት እያወራሽ እኮ ነው። አሁን ስለ ሞት ውበት ሶስት ባል አግብታ ሞተባታል እያልሽ ነው? አዋን አገር ያወቀው ያን በሶስት ወራቸው ወይኔ ዘውዱ ሳላስበው ጉድጓዴና ተቆፍሬ ኖሬ ምን ብላት ነገረኛለች? ኧረ ገረ እና እኔ እኮ ሶስት ወር እኮ ነገ ነው ዛሬ እኮ ሁለት ወር ከ28 ከ29 ቀናችን እኮ ነው ዛሬ። ሳይሞቱ ላልቅስልዎ ቆመው እያዩኝ ሳይቀበሩ ሴትዮ ቆይ እኔ ቆይ አትነፋረቅብኝ። እኔ ሞት አልወድም። እኔ ሞት የምፈራ ሰው ነኝ። እንዴ ምን ማለት ነው? ቆይ እሱ ቤት ያለውን የኔን ስሊፐር አንድ ብላ ብትነካው ይሄን የተሰካ ፀጉሩን አውጥቼ ነው ምን አቃጥያለሁ። እሱ እንዳትረብሽ ድምጽ ምናምን አንፈልግም። አሁን ልንተኛ ነው እንደገባኝ ግቡታኙ ደግሞ እኔ የገዛሁትን አንሶላ ብተኛበት ከናንሶላ አንቺ ማንጨረቅ አይመመቻት እሷ ካንቺ ጋር ምየነ ወይ ኧረ ቡና ምናምን ላስተካክል እሷንም እንተንም እንዳትረብሽ አንድ ጫጫ ወይ ፍቅር ጨረሽ መጣው በቃ መጣው አዛው እንጂ መጣው ልስማል የኔን ቀበት ነካ እዚህ ህፃናቶች እንዳይረብሽ እየነገርኳቸው ነው። እሺ ፍቅር ተናገርኩ በቃ ወይ ተናነቀኝ አይደል? እያስተካከልኩ እኮ አንዳንድ ነገር ፍቅር እወድሻለሁ። እሺ በጣም ነው የማፈቅርሽ እኔ እሺ በጣም ነው የምወድህ እኮ አንተ ግን ምን ወይኔ ቢጃማው ደግሞ እንዴት ነው ያማረብሽ? እስኪ ብላ ነገማች ነኝ። ወይኔ ልጄን ሳላስበው ምን አይነት ነገር ውስጥ ነው የገባው? ነገማች ነኝ። አራተኛው ባል ነኝ። ነገማች ነኝ። ወይኔ ኧረ ምንድን ነው ለማንም እንገረው ለማንም ከታበተ ልግባው ሄድልድ አይደለም እንዳላገኛት ምን አባት አሁን ምን እንዴት ላድርገው? እንዴት ነው የሚቻለው? መጀመሪያ ቢያጣሩ አንቺ አገር ልሂድ አገርሽ ነሽ እንጂ እንደ በሞቴ እንደ መብት ያለ እንደ በሞቴ ሞት ቢሸሸግ ኧረ ምንድን ነው የምሰማው ነገር? ኧረ ምንድን ነው የምሰማው ነገር? ኧረ ቆይ እስኪ ኧረ እንዴት ያለ ነገር ነው የምሰማው? ኧረ ነጋፈር ይለብሳል ይሄ ወይኔ ዘውዱ እሱማ እንዴት ያለ ነገር ነው? ቆይ አሁን ምንድን ነው የምትይኝ ነው? ሞቴ ነው በቃ ልሞት ነው። እኔ ሀብት ንብረቴ እንደሻ ሜዳ ልቀር ነው። ልጄስ ማንም ውበት ሰራሽልኝ እንዴት ነው የሚቻለኝ? መቆም አቃተኝ እናት መቆም አቃተኝ ሊክዴ ነው። ፍቅር ወይዬ እንዴት ነው ከአንቺ ተለይቼ እስከ ዛሬ ኖርኩ? እኔ ለራሴ ይህን ያክል ጊዜ መኖር እንዴት እንደሚደብረኝ ወይኔ እንደኔ ማን ነው እድለኛውን? እኔስ ብትል ፍቅር ወይዬ አለሁልሽ። ድምፅ ጠፋ። ወይኔ እንደው ይሄን ያህል ጊዜ ግን እንዴት ጠፋሽ? አንተ እኮ አልነበርክም። ታዲያ እኔ ምን ላድርግ? እኔ እኮ እዚህ ነኝ ሲጀመር። ቢሆንም እኮ ስልክ ተፈልጎ ምን ተብሎ ይደወላል? እሱስ ልክ ነህ። ደወልክ ብለን
በጣም ደግሞ አድገሻል ምናምን ለውጥ አለ በጣም ለውጥ አለ አድገሻል እንዳይጠብስ ብዬ ነው ኧረ ችግር የለውም ቀስ በል እንዳይጠብስ ብዬ ነው ተነምሻ አይዞህ እስቲ ቀስ ብለን እንጠጣ ቆንጆ ነው አሪፍ እንዳይጠብስ ላስቀምጥልህ እኔማ እኮ በጣም ወዴ ነበር ማለት እኔ እኮ እየቀለድኩ መስሎህ ነው የምር ማለት በጣም ነው ማፈቅርህ ፍቅር ይዘኛል እና ደግሞ አሁን ፍቅርህን ተቀብያለሁ ቁጭ በልልኝ የኔ አባት ፍቅሬ ቁጭ በል የኔ ማር አባዬ ምን ሆነሻል አባዬ ምን ትወዳለህ እኮ አንተ እንደም ቡና ላጠጣ ቡና ጎረቤት ነው በተረጋጋ ጎረቤት ነው እሳት ነው ከነትዬ ጫር ስጩ እንጂ ከነትዬ የሚጭርሳል ከነትዬ የሚጭር ቆይ እስኪ እሺ ኧረ ምን እየተፈጠረ ነው በስመ አብ እንዲህ አይነት ዓለም ቀርቶብኝ ምንድን እንግዳ ላይ ነኝ እኔ ሳትረብሽና ደግሞ ጋሼ ማሞቸው ተኝቷል አትረብሽ አታሽካው እማዬ እንድገማ በቃ እንድገም ከባድ ረውዳ እንዴት አባቴ በጣም ነው የምወድሽ ቆይ ምን ሆነሽ በጣም ነው የምወድ በቃ እኔ ያላንተ መኖር አልችልም ሲጀመር እስኪ ቆይ አንዴ ላስነካኝ ልቤ አቦ ይላል አይደል ያባ እስቲ ኧረ ቆይ ምንድነው እንትን ነው ጎረቤት ነው ምን ፈለክ አንድ ራስ ሽንኩርት ነው አላውቅም እሺ ነው ቁጭ በል ሽንኩርት ፈልጉ ልክ አስቤዛ አልገዛም ነበር ለዛ ቆይና ወይ ምን ላደርግ ነው የምትጠው ቆይ ምን ላደርግ ነው የምትጠው ቤቴን ይልኝ ነበር እኮ ያልሽ እኮ እይልኝ ቤቴን ይልኝ ነኝ ፍቅር ወይ እንዲህ አይነት ጣፋጭ ጊዜ ነው የቀረልኝ ወይኔ እንዲህ አይነት ዓለም ቀርቶብኝ ስለነበር ነው እሺ ከማንም ብጣሻም ጋር ስኖር ወዬ አይዞህ እሺ አልክምሽኝ እኮ ድክም ምን ያስብለኛል እዚህ ጋር እናመሰግናለን ሰርቫንታችን ናት ሰርቫንት ቀሰረ እንደሚያመናቅራት አባዬ ተረጋጋ አንድ እንጀራ ፈልገን ዶርመኛ ነው ለዛሬ ጎረቤት ነው ወይም ጋጋሪ ፍልዛ ያመጣ አትጋግርልህ
በቃ ፍቅር ቢጃማ ልበሽ በቃ ሺት ያለ አለ በቃ እሱን ለብሰን እንተኛ በቃ ታኝ በቃ እሺ ፍቅር በቃ እንተኛ በቃ ይቅርታ እንትን ባይጂ የቤት ኪራይ ክፈል። የ6 ወር ከፍያለሁ። አታሽካካ። የ5 ወር አለብህ። የ1 ወር ብቻ ነው የሰጠኸኝ። ከአሁኑ ጋር ሲደመር ደግሞ የ6 ወር ይሆንብሃል። እባክህን ብለውሃል። ቤት ከፍልልኛለች። እኔ ከፍለለታለሁ። እንዳለበት ልንገርሽ እዳ አለበት ክፈይለት። እትዬም ብለውሃል። እትዬም ቶሎ በል እፈልገዋለሁ። ያስቤዛኝ ሰሞን የለም ብለውሃል። አታቋርጭ ወይ አትይ ተበድዬ እኮ ነው ትንሽ ዘይት ተቀበርኝ ዘይት ጎረቤቴ በራሴ ነው ዘይት ነው እንግዳው ሱቅ ሄደን ከዛሬ ሱቅ አለኝ እንደዚህ እሺ በርበሬ ካለሽ መስጭ የለኝም የማይገባ ወጣ የተሰራው ሴት የለን እኔ ብትወጣልኝ ደስ ይላል። በነገራችን ላይ ፍቅረኛዬ ነው ታውቁ አቦ ይባላል ፍቅረኛዬ ነው እና በጣም ነው የምወደው። ለብዙ አመት ስንዋደድ ነበር እና አብረን የተማርነው አብረን ነው ጊዜ ያሳለፍነው ነበር። ለዛ ነው አሁን ወጣልን ጊዜያችንን አትሻማ ወጣ የልቴል ወጣ ምን ልትሆን የልቴል ሽንቴ ናብጆ ማለት ሽኗል ባይጭ እኔ ግን ይሄ ነገር አላማረኝም። ይቅርብን በቃ በጣም ምንም ደስ አይል። ሲጀመር እሷ ለራሱ በቅናት ተነሳስታ የሆነ ነገር እንዳታረቅ። አረ ማባቶች ነው ምን አድርጓል የተፈለገ እኔ እንደ ላይ ለራሱ የሆነ ነገር ብታረግ እንዴት እንደነፈርኩ አላየሽኝ? እዛ ጎረምሳ አስገብታ እንዴት እንዳረገች የምር ነው። ቤት አስገብታው እናቴ ትሙት ጎረምሳ አስገብታ እንዴት ይቀበጣው። ግን አንተ ቢያንስ ከሷ ተሻለ። አረ ከሷ ተሻለ መንፈሯል የምፈልገው እንደነፈርኩ አላየሽኝ? ደግሞ ከሷ እሱ ቁጭ ብሎ ቡና ያፈላላታል። ተለጥፋበት እኮ ነው ተለጥፋበት። ሲሳሳብ እኮ ነው የደረስኩ። ይደክምሻል በጣም ሂዳለች ማለት ነው። ስናረገው የቆየ ነው ከባድ ነው። ይደክምሻል ላፍላልሽ ቡና የምርና እናቴ ተሞት ሌላ ተለጥፋ ይሄ ፍቅር ምናምን ንፍር ነው የምናረጋቸው። እኛም እንደዛ ከሆነማ ማላገጫ አርጋለች አንደኛ እኔ እኮ ደግሞ አሳዝናኝ ነበር። እንደዛ ስትሆን ተወዳለሽ ብዬ አስቤ ነበር። ተቀምጣ በቃ ምን እናርግ እንዴት እናርግ እንዴት ነው ጭኑ ጋር ምናምን ፈጣሪ ጠብቀኝ እኮ ነው ቀድሜ ያልገባው። ቀድሜ ብገባ እኮ ነው ጋር ነበር የምደርስ። ወይ ጉድ ለዛ እንኳን እሷን ያናድርኩ ማንና አላናድድም። አሁን ዞሮ ዞሮ ተጣምረን እንደገባ ነው ቀስ ብለን ነው የምንወጣ በበራፋቸው። እሺ በቃ እንኳን እሺ በቃ አለቀ። እንገረመኝ በጣም እንዴት አደረገኛለሽ ብዬ አስቤ አውቃለሁ። እንዴ ሳምሰኩና ደግሞ በየመጣ ምናምን ጠይቀኝ። ከዚህ በኋላ ቤቴን አውቀዋለሁ መቼም አይደለም እኮ። ስለዚህ እየመጣ ጠይቀኝ። ከዚህ በኋላ እኔ ጓደኛ ነኝ፣ አሁንም ጓደኛ ነኝ፣ ድሮም ጓደኛ ነኝ አይደል? ስለዚህ እየመጣ ጠይቀኝ። ምንም ያስፈራ ነገር አይደለም። አዎ ይቀርብኛው ስለዚህ ቆርጣለሁ። እየመጣ ጠይቀኝ። በቃ እኔ እመጣለሁ። እሺ እኔ ቆንጆ። እሺ ማሬ። አባ ምን እያረክ ነው? እዚህ ምን እየሰራ ነው? ምን ትሰሪያለሽ እዚህ? አንተ ራስህ ምን ትሰራለህ? አንቺ ምን ትሰሪያለሽ እዚህ? አንተ ራስህ እዚህ ምን እያረክ ነው? ጉዳይ አለኝ አይደል ያልከኝ? ፍቅረኛዬ ነና ሳት ፍቅረኛዬ ነው ምንድነው ማለት አንቺ ምን ትሰሪያለሽ? ማለት ፈልገህ ነው? ፍቅረኛዬ ነው እያለች እኮ ነው። አንቺ እዚህ ምን ልትሰሪ መጣሽ ነው? አንተ ራስህ እዚህ ምን ልትሰራ መጣህ? እኔማ ጓደኛዬ ጋር ነው የመጣው። ጓደኛዬ ጋር? አዎ እኔም ጓደኛዬ ጋር ነው የመጣው። ኧረ እባክህ
ጓደኛዬ ጋር ላስተካክል ነው የመጣው። አንቺ ምን ትሰሪያለሽ እዚህ? ወንድ ቤት ጭራሽ ከመቼ ወዲህ ነው አንተ መብራት አስተካክለህ የምታውቀውን? የት የምታውቀውን ነው? እኛ እናውቅም እንዴ? መብሬ ማጥፋ እንኳን ማሰረሰው እኮ ነው። እንዴት ማልሰራ? በይጂ ወይ እንዴት ማልሰራ? ይሄ ነገር አልገባኝም። በይጂ ተረጋጋ በቃ። ቆይ እስኪ እንዴት ማልሰራ? አንተ ምን ምን ትሰሪያለሽ ወንድ ቤት? ውበት ምንም። ቆይማ ስሚ፣ ጓደኛሽ አለች ወደ ዳሪ እንደ ዞር ብዬ ልምጣ ብላ ነው ልጅ ምን ያሰዳል? ምን ነው አብዬ ጋዳ እንዳይሆን እና ተታያት እንጂ ይድል እንደምን ታወጣን። እኔ እኮ ታያትን ስለማናውቅ እኮ ነው እንደዚህ የምትሆን እኮ ነው በናፍቆት ጭምር። ኧረ እሷ ምንም ጨዋታም አይደል ምንም እኮ ዝም ብላ ለፈዳም ነገር እኮ ናት። እንዴ አስታድግም ዝም ብላ እዚህ ግባ አይባልም። ቃቃም ስንጫወት እኮ እዚህ ግባ አይባል ጸባይዋ እንኳን እንደው እኔ መቼም ሁሉን ነገር ስለማሳለፍ ነው እንጂ እኮ እሺ ቢያንስ አብዬ ፊት እንኳን ባትድምን ከጫወት እንጂ ጫወት አብሮት ያቸው እንጂ ውበት አብዬ አልፈለጋትም። አሁን ራሱ እሷን እንደምንም ምግብ ምን ስጧትና አስወጣት ብሎ እኮ ነው የላከኝ። እዚህ ሴት ዶርም ምን ትሰራለህ ነው የምልህ እኮ። አንቺ ራስሽ ምን ትሰሪያለሽ? ዳኒ ያልሳቀ አንቺ ነበር እዚህ ስስቂ ነበር። አንተ ነበርከው እዚህ ጭራሽ ቡና ሲፈላልህ እቅፍ ላይ ተቀምጠህ ምን ስትል የነበርከው? ጭራሽ አቅፋት ስስማት ስታቆላምጣት ምን ስትላት የቆየህ አንተ ነበርክ። አንተ ነው ወይ ከሁለት ሳምንት በኋላ ማገባህ ባል የምትሆነው? ምን አይወራደለ ምን ትሰሪያለሽ? እኔ በጓደኛዬ ነው ጓደኛዬ በደንብ ሰምቼሻለሁ። እኔ ያልሰማው መሰለህ እንዴ? እንዴ ስትዳራዚ እንዳልነበረ አቦ ምን አይነት ሰው ነገር ከአእምሮዬ በላይ ነው የሆንክብኝ። ከአእምሮዬ በላይ ነው የሆንክብኝ። አንተ ነው ከሁለት ሳምንት በኋላ ያገባህ የምችለው ሰው አንተ ነህ። እንዳታቀኝ ልቀቀኝ። ወደዛ እኔ ለራሱ አንተ ወደ ምን ማስወጣታ ትሄድ በቃ። እኔ ምንም አልጣመኝም ማለት በቃ ይብላሷት እንጂ ጓደኛ ብላ መጣ። እኔን ተስፋ አድርጋ መጣ። እንዴት ነው ውጭ የምትበላ እና ልታደር ነው? አብዬ ሊያደር ነው? እዚህ ቤቱ ሰፊ ነው። ምን አንዱ ክፍል ገብቶ ያረን እንጂ ምን አላድርም ነው ያለ። እንኳን ማደር አሁን ራሱ እሷ ካለች አልገባም ብሎ አይ እንዴ ንገሪው። እሺ ሰማሁሽ አትበላት በይው ማርሽ እንዴ እሷ እኮ ምንም ነገሩ አይጥምም። እየሰማሻት ስላንቺ ክፉ ነገር እያወራች እንዴ አይደለች። ኧረ ተሰሚያት የለ አርቲቡርቱ ዝም ብሎ ምናምን የወጋረ እኮ ነው ቀጥቷል። የዛው ነገር ይወራል ወይ ለዚህ ነው እኮ ይወራል። እንዴት እና እንዲና ታያት ለፈዳና ስታድግኝ አይ እኔ ትድባይ ነኝ። እኔ አልጣመኝ አሮ አሁን የምትዳልቅስ ነቢያታት ነው ያለች። ዛሬማ እንዳላደረ ታምር ወይኔ ዘውዱ ጋሽ ካጠፋኔ ምን አደረኩኝ? ወይኔ ቤቴ ናጣ ነው በቃ ቤቴ እንዳው ወይኔ አንተ ቡድን አንተ ከገባ ከጀምሮ ሰላም ያጣው ሰላም ያጣው ምንድን ነው ልሞት ነው ነገ ልሞት ነው የምልሻቸው። ምን ነው ምን አውቄ እኔ ምን አውቄ ነገ ትሞታለህ ተባልኩ። ማን ያለ ጋሽ የገዛ ሚስቴ ትገለኝ ነው ሚስቴ ትገለኝ። ለምን አንተ ቡትት ምን ታፈጣለህ? ጋሽ ይተውት ጋሽ ዘውዱ ይሞት። ኧረ አይሞት ማን የሚሞቱ ያስረዱን ይንገሩን። ከረም የምናገር ምላሴን ተይዟል። ምላሴን ነገር አንቺ ማድረቢ ቀረም ብለሻት ምጭም ወይ ገና ሳጋዋታት ተናገሪም ወይ እንዳትጠጊ ዞበኝ አንቺ ሌባ እኔ ልትገዢ መጣሽ። እኔ ቀረሁሽ ደግሞ አራተኛ ባልሽ። ወይኔ ውጭልኝ ከቤት እቺ ናት የምትገድል እንዳትመጭ ጋሽ ኧረ ጋሽ ልፈቱት ጋሽ ጋሽ ልሞት ነው ነገ ልሞት ነው ያለ
እትዬ ምን ነገርሻቸው መስሎኝ አፈር ልብላ 3 ባል ሞቶባታል በየ3 ወሩ ስበት ነገ ነው 3 ወር የሚሞላኝ እና በየ3 ወሩ ነው ምንድነው በየ3 ወሩ ባሊሞትባት እኔ እኮ ሰሞኑን ጋሸም እንደሚያው እንደው ነግረሻቸው ቢሆን ልጅ ያላቸውን አምነሽ ስታገቢ እንደሚሞቱ ብትነግሪያቸው የምን ሞት ነው የምን አሟሟት ነው የምታወሪ? ምን አትቀባጥሪ? አገር ያወቀው አይደል? በየ3 ወሩ 3 ባል አግብቶ ይሄ ወሬ ብለሽ ተናገርሽ? ነገ እኮ ነው ጋሽ 3ኛ ወራችሁ በት ምንድነው እየሞታሉ ጋሽ እና ብዬሽ ነው እዚህ ውስጥ አብዬ እዚህ ላይ ሰበር አሁን ወይ ነገ ጋሽ ይሞታሉ። አብዬ ወይ አብዬ አጽደለኝ ጋሽ አክም ቤት ልሄድ ነበር ሰውዬው ለካ አልሰምተውም አፈር ልብላላችሁ አፈር ሊበሉ አሜን አፈር ብይ እትዬ እድሜ ዘላለሜ ማከብሽ ጓደኛ ምን አረኳ ሳለሽ ማንቺ ይሄ ወሬ ሁሉ ይወራል። ሶስት ባልስ ቢሞትብኝ እኔ እንግዲህ ልፈጭ ወይ መጀመሪያ ነግሪኝ አናግሪኝ መጀመሪያ ምን ታረጋለህ? አንቺ ምን ትሰሪያለሽ? ወንድ ላጤ ጓደኛዬ ነው አሳዘነኝ። ትዳሩን ፈቷል። ላብስልለት ብዬ ነው የሄድኩት። ላብስልለት ምን ታረጋለህ? እዛች ሴት ቤት ውስጥ መብራት ተበላሽቶባት መብራት ተሰራላት ገባ። መብራት ተበላሽቶባት እሱ ሊቀጥል ነው የገባው። ልትሰራላት አንተ እኛ እናውቅም እንዴ? ትሰማለህ? አንተ እኮ ማብሪያ ማጥፊያ እኮ ለመስራት እኮ ባልቦላ ጠፍቶልህ ይሄ ትራንስፈር ጠፍቶ ለጨ ምንድን ነው የሚታየው? የሆነ ነገር እያዘጋጁ አስታየኝም። እኔስ ኧረ እኔን እምቢ አለኝ ባይጭ ሁልብ ይላሉ። እምቢ አለኝ እኮ እኔ ወይ አጸደ ጉሮን ኩልሽ እኮ ጉሮን ኩልሽ አጸደ ጉዴ ፈላ ሳላውቅ የማላውቀው ነገር ውስጥ ገብቼ ቁጭ አልኩልሽ፣ ተዘፈዘፍኩልሽ። ኧረ ዝም ብሎ አይደለም ለምን ነው ለቤት ወደ ላይ አስገባኝ እንዴት ወዲያን ገቡ አለፈች ወይ ውበት አይውላችሁ አሁን 3 ባል አግብታ 3ቱም ባል በሶስት ወራቸው ነው የሞቱ። በሶስት ወራቸው ሶስቶችም ባሎች በሶስት ወራቸው ነው የሞቱ። እኔ አሁን አራተኛው ነኝ። እንግዲህ ዛሬ 2 ወር ከ29ኛ ቀናችን ነው። ነገ ነው 30 ቀን 3 ወር ይሞላል። 3 ወር ይሞላል። እንግዲህ ነገ ነው ማለት ነው። የግሯም ቢጫም ምንድን ነው ከዚህ በኋላ ባይንቦጀቦጁ ላይ ቀርለው እና ደረሰ እስቲ ተማላ አንተ እኮ ማብሪያ ማጥፊያ ቀጥልልኝ ብዬ እኮ ብለህ አበው አይሆንልኝም ብለህ እኮ ፈርተህ እኮ ባልቦላ ጥፍተን አላምን ብለህ ብሬከሩ ይሄ ዋናው ትራንስፈር ጠፍቶ አላምን ብለህ ግልገል ግቤ 3 ይጥፋልኝ እኮ ያልክ ሰው እኮ ነህ። አሁን መቁረጥ መቀጠል ተማርኳ። እንደውም ስቶቭ ልትቀጥል ምናምን ተማርኳ። ከተማርኩስ አሁን እንደ አዲስ እንደውም መዘርጋት ጀምሬያለሁ። እሱ ማድረግ አልችልም። ወይኔ እንደ አዲስ ጀመርክ ነው? የትኛው ነቆቃ ምናምን ሌሎች ተዘግተውልህ ጠፍተውልህ ነው? ይኸውልሽ ትባለ መጀመሪያ ተነጋግና በደንብ አናግሪኝ። አሁን እኮ ከዚህ በኋላ እኮ እኔ አንተ እስኪ ንገረኝ፣ የዛሬ 2 ሳምንት ማግባ አንተን ነው ወይ ንገረኝ። እኔ ነኝ እንደዛ ማለት ያለብኝ ወይስ አንቺ ነሽ? እኔ ወንድ ነኝ። ሴት ሆነሽ ወንድ ቤት ነገሩ እንደሚቀል ሴትና ወንድ ልንባባል ልንፎካከር ስደውልልህ ምንድን ነው ያልከኝ? አዎ የሚሄድበት ጉዳይ አለኝ በኋላ እንደዋወል ብለህ ጆሮዬ ላይ እኮ ነው የዘጋው። እና እኔ እኮ እሱ ልስራላት ብዬሽ ነው። እኔ አንተ ነገር ከዚህ በኋላ እንዳትከተለኝ እንዳትደርስ ያን ያህል ሳቅ ያን ያህል በዛ ቁንጫት በሚያህል እኔ ተጣጥቃችሁ ወደዛ እንዳትነገር በለመሽበት ተቃቅተህ ጭኗ ጋር ተኝተህ ስታጎርሳት ቡና አቀፍ ላይ ስትጠጣ ለምን እዛው ካቦቱን አላየሽኝ ነበር? አናት ላይ ለምን አጥደውም ነበር? ከፈለክ የከሰል ማንደጃውን እዚህ ማድረግ ትችል ነበር። ምን ነው አንቺ ምንድን ነው? እስኪ ቆይ እንረጋጋ። እኔ እሷ ደብድባት ሲሉ እኔ እኮ ያልኩህ ገደቢስ ናት። እሷን ያገባ ሁሉ ይሞታል አልኩህ። ደብድባት ትገለዋለች አላልኩም። እሱን ነገር የሚጣሉ ተይ እንጂ እንዴት ነው የምጥለው? ካለች ድረስ እሱ ሆነ መሞቷ አይቀርም። በምንድን ነው የምሞት? ነግራታለች። ሶስተኛ ባሏ በትናኝ ይሞታል። እሺ አራተኛው ባሏ አራተኛው ባሏስ በምንድን ነው የሞት? በምንድን ንገሪኝ እንጂ ሳምርተኝ እንጂ ካመጣሽው አይቀር ንገሪኝ ሁሉ ነገር
ነገረኝ። ኧረ ተይ ተይ እንጂ ተይ እንጂ እንዴት አደረገ? ተይ ውበት እዛው ሁኚ እንዳትመጪ ወደዚህ አልበቃሽ ብሎ እንድገመው እስኪ ያለበት እንድገመው ስትይ አንተ ራስህ አይደለ የሚል ድምፅ አልሰማህም? እሙት ኧረ ስትሰማት እንደው ወይኔ ጭራሽ አይዞህ ስትይው አልነበረም? እንዴት ያበረታታሽ? አንተን ለማስቀናት ብለን እኮ ነው። ለማስቀናት አንተ እንኳን ልትቀና እየተደረገ እንድገም ውዴ እንደጋገም ወይ እስኪ ልንገርሽ፣ እንዴት ነው እየተደረገ እንዴት ነው ማስቀናት? እንዴት ነው እናንተ እንኳን አላችሁ እንዲህ አለ። እኔ እኮ አላየኋችሁም እንጂ እኮ በጨክና አይታችኋል። እንዴት ናችሁ እኮ የአልጋ ልብስ እንደተገኛችሁ ንገረኝ እስኪ ምን አደረጋችሁ? ምን እንደላደረጋችሁ? በጣም አሳፋሪ ሰው ነሽ። በጣም አሳፋሪ አልቀረብም። አሳፋሪ እኔ አንቺን ከሁለት ሳምንት በኋላ ላገባሽ ሲያምርሽ ይቀራል። እኔም አልነካም፣ አላገባም፣ አልፈልግም። ያንተ ነገር ወጥቶልኝ በቅቶልኝ እንደውም ልቀቀኝ እንዳትበደል። ወይኔ ሰው እና እኒህ ሰውዬ ሰው ቤት ሊያድሩ ነው። ይሄን የመሰለ ቤት እያላችሁ ተቆራቆርሽለት። እድሜ ላንቺ ታም እንደው ምን አይነት ፍጥረት ነሽ? ምን አይነት ፍጡር ነሽ? ግን እንዴት አንቺ ሊወራወር እንዴት እና ባወራ ምንድነው? ሐሰት አውርቻለሁ እንዴት? አንቺ እኮ ነሽ ዋሽሽ። ባል ስታገቢ አንድ አካል አንድ አምሳል ናችሁ። ምን አስዋሽሽ? እውነት አትናገሪ? እኔ እውነት ነው የተናገርኩት። ይሄን ነው የሚነገር። እስቲ ቆይ እኔ ሆን ብያለሁ። እኔ ይሄን ለምርሳት ብያ አገር ለቅቄ መጥቼ ጥሩ ኑሮ ኖርኩስ ደግሞ ልትጠብጭኝ የመጣሽ አገር ለቀሽ ትመጪ እድልሽ ለቆሽ መጣ። እንዴት እድል እኮ ይከተላል። ነው እንግዲህነት መጣች ብለሽ ከሆነ ወጥቼልሽ ሄዳለሁ። አሁንም ቢሆን እኔ ታምር ማደር ያጣለሁ። እንዴት ታምር እንደናቆምና እኔ አንቺ አይደለም ብዬ እንጂ መንቅሬ ነበር። አሁን ለምን ልሰጥሽ ሞች መሄጃው ጠፋታል። እንዴት በቃ ሙያ ስራዬ አስበሽ አልመሽ መጣሽ ትዳሪ ልትፈተሽ። እኔ ደግሞ የልብ ጓደኛዬ ነው ልትጠይቂ መጣሽ መስሎኝ ነበር። ለካይችን ልትሰረስኝ መጣሽ እና የልብሽ በሆነ ምንድነው ለባልሽ እውነት አትናገሪም? ይሄን ያህል አፍነሽ ቁጭ ሶስት ባል ድብል ብሎ ነው የሞተብሽ። እማናውቅ እኔ በጅገላችኋለሁ እንዴ ትናቻችሁ እና በጅሽ ማለት ትገያቸው እድልሽ ነው የገደላቸው። ሰው እኮ አንድ ይሞታል፣ ሁለት ይሞታል፣ ሶስት ሙሉ በተከታታይ እንደው ቀኑም ይቀያየር በተከታታይ በየ3 ወሩ እየሄዱ ክልቱ እኒህ ሰውዬ ያሳዘኑ። ይሄን የመሰለ ቤት እያላችሁ ደግሞ የነገርሻችሁን የመሰለኝ ይሄን ሁላ ጉድ ሸፍነሽ ለካፈራውሽ እየመሸ ነው። ባይቱ ስንት ሰዓት ሆነ? እስኪ ሰዓት እስኪ እንደው እቺ ሌሊት ትጥባ። እቺ ሌሊት ከጠባች አትሞትም ብላኛለች። 30ኛው ቀን ካለፈ አትሞትም ብላኛለች። አልሞታት እንዴ ቁጭ ብዬ ነው የምቀረው። እኔ እንዲህ በላሉ ሊሞት እኔ ምንም አልቀምስ እንኳን እዚያም አልቀምስ ሊበሉ ይሻላል። መሞት አይቀርም ጋሽ አይደል? አልሞትም ብያለሁ። አልሞትም ባይጭን እኔ አልሞትም። ገና ምንም ነገር ሳላይ አልመሰለኝም ጋሽ ኩፍ ብሏል ነው ተነሳሽ እንዴ? አይሮላ እየተጨፈነ እኮ ገና ነኝ ጋሽ ምንም አልፈራሁም። ብቻ ግን ልቤ ላብላብ እያለኝ ነው። ልቤን ከደው ወደ ጓ እየተቀየረ ነው። እንጃ ምን እንዳልሆንኩ ደህና ነኝ። እየገረጡ ነው እንትን ነው ደህና ነኝ። ላብ አለኝ። ሙቀት የጨመረ የሙቀት መለኪያ የለም። ለካኝ እስኪ ና ልቤ የልብ መለኪያ አንተልኝ እስኪ ተኩ እንዴት ነው? የተረጋግቷል። በቃ እኔ አልሞታት ገና ምንም ሳላኝ ገና 3 4 5 ድረስ እድሜ ገና ነው። ገና 3 4 ልጅ ወልጄ አጸደንም አጋብቼ አልሞትም። ምንድን ነው ቡና አልቀምስም። ልትጫወትብኝ ጎበዝ ሆኜ በአንድ ቀን ሲቀረኝ ነቃሁ። አወቅኩ። ታየሽ? ስለማልሞት እኮ ነው። ስለማልሞት ነው። ለካ ሰራውሽም ምን ክፉ ሰው ነሽ? ምን ታክፉ ትልቅ ክፉ በክፉስ አይገልጸው። ክፉስ አንቺ ውበት እውነት እናውራ ከተባለ ጓደኛ ነን። ልንገርሽ ይችን የመሰለች ወጀቦ ልጅ እያለቻቸው ነገ አንድ ፍሬ ነገር ሳያስይዟት ክልተው ብለው ይቅሩ ብለሽ ነገርሽ እንደባብቀሽ ገባሽ። አንቺ ዘውዱ ክፉስ አንቺ ክልተው እንዲል ተፈልግኝ ያለኝ የራስሽ ማለት አንቺ ብቻ ፈተሽ ላለመቀመጥ ዝም ብለሽ ትገቢያለሽ፣ ትደፊያለሽ፣ ትወጫለሽ። በቃ ሰውዬዎች ይችን አንድ ፍሬ ልጅ ቁም ነገር ላይ ሳያደርሱ አንድ ነገር ሳያዝዙ ክልተው ብለው ይቅሩ ብለሽ አንቺን እንዳይበርድሽ ሆድሽ እንዳይጎልብሽ እዚህ ገብተሽ አስፋፍተሽ ስቆጥ እንደላ ከተው ይለይ ወይ ሰው እናንተ ወይ ሰው ነገር ነው
አብዬ ሞተ ይከለተው ዝም ብላ ለምትቀባጥረን ከተው ነው የሚሉ እናቴ እወቁበት እናቴ አንድ ነገር ሳትይዥ ወይ ሰው አለች ቀበሮ ለሆዱ ሲል ሰው እኮ የ3 ወር ክራይ እንዳለብህ አትዘንጋ። ወጥረህ ጸልይ። ሳልሞት ከነጋ ይኸው 5 ዓመት ሙሉ እንደምትኖር ነግሬሃለሁ። ከሞትኩ ግን አብንጫ ይዤ ነው የምቀበልህ። አልለቅህም። እሱ ምን ነው የምትልህ? ምን ሰማ መጣች እንዴ? ግድግዳ ትፈነቅላለች እኮ ዘድዬ ነው ቃል ጉልበቷ ይጅብ ነው። ግድግዳ ፈንቅላ የምትመጣ ኧረ ቀላ ልድን ነው ጸሎትም እየተነቃቀለ ነው። ወይ ልማዱ ነው ደሮም እየተንቀጠቀጠ እንትን ነው። ጠጉሩ ጭድ ነው። ተው ግድ የለም። አሁን ተዘጋጁ። ሊጠባ እኮ ነው። ላልሞት ነው በቃ ሰዓቱ እኮ ሄዳው ነው እኮ ለሌላ አረግ ነው እኮ ሄዷል። አለ ደንበኛ ምንድን ሳጥን ከየት ይገኛል? ቁመቱ ረጅም ነው ብዬ ነው። የምን ሳጥን? የሬሳ ለኔ የሚሆን ትሞታለህ ተብዬ ያውቃሉ። የሬሳ ሳጥን አለኝ ቤት ተቀብሪኝ። ይኸውልህ ባይጭ አለ ነገር አለ እሷ። ኧረ ተው ልቤን አታባቡት። ኧረ ተው ባይጨክን። ኧረ ተው ስሞትላችሁ ተው እንጂ ቆይ ካንተና ከኔ ድሜ ማን ነው የሚበልጥ? እኔ እኮ ምንም እኮ አልገባኝ። ምንም እኮ አልሆነም አብዬ። ግን በቃ አላድርም ቤት ውስጥ እንዳላያችኋል። ምግብ አይበላ እኛ ቤት አያድር። ምንድነው ሆኖ ምን ለማለት ፈልጎ ነው? ቆይ እንደዚህ ነው አላወኩኝም። ምን ያላውቅ ምን እኔ ድማ በቃ እራትም አልበላም እናንተ ቤት አልገባም ብሎ ዶርመኞች ቤት እኮ ነው ያደር። አሁን እንዳለ ዶርመኞች ቤት የለም ቤት ውስጥ እኔንም ውበትንም እንዳላያችሁ ነው ያለ። እኔ እንደውም ቀርቤዋለሁ። እኔ ግን ውበትን እንዳላያት እሷን ያለ በቃ ምን ሊያደርገው ነው? ልጅ ግን ምን ፈልጎ ነው? ምን አውቄ እኔ ሰውዬ ያይና ያዋል እንደው ለድር ጥሩም ባይነሳል ባይጃክን ዘውዱ እንደምን አደሩ? ደህና አደሩ። ተኝቶ ነው እንጂ ያይና ያንቅልፍ ነው ወይስ አሁን እናንተ ሞኝ ነው መሰለኝ። አብዬ ቁልፍ የለም ያይና ቁልፍ መክፈቻ ምን ነብጮሁ አብዬ ቢጮህ ባይጃክን ምን ቢያስጮሻ ነው ደግሞ ምን ባይጃክን ሲያልቅብሽ ያይና አብዬ ጠላቱ ክራፉ ቤት ምን እነሱ ይች ናት እንጂ ይች እንዳገደ ተመለሽ ሞተዋል። እናንተ አረጩሁ አላማሽ ምንድነው? ምንድነው አላማሽ? ንገሪኝ። ሟርተኛ ነሽ። እኔ አልሞትም። አንቺ ዝራሽ ደስ ይልሻል? ትዳሪ ሲበተንስ እሱ ቢሆንስ የእሱ ትዳር ቢበተንስ ለዛውም በሚወዷት ጓደኛዋ በዚች ምክንያት ስንት ዓመት ያጸናሁት ያቆምኩት ምሰሶ ትዳሪ ሲፈርስ ምን አድርጌሽ? በአንቺ ምክንያት ነው። የምወደውን ባሌን የምወደው ትዳሬ ዋን ብሎ ይቀር አላንድ ነገር እና ትዳሬ ፈትቻለሁ እያልሽ ነው? አዎ ይኸውም ቁጭ አድርጎ በስነ ስርዓት የትዳር ወሬ እንደሚያወያይ እኔ ውበትን ነው በጣም የምወዳት ወይዘሮ ታምር ይበቃናል እንለያይ አለኝ። አንቺ አትበልጦ እንደሚወድ ነገረኝ። በምትወጂው ባልሽ እንደዚህ መባል ምንድነው ላንቺ? እኔ ግን ተባልሽ ጋር ምንም ነገር የለኝ። ባይኖርስ ታውቂያለሽ፣ ባይኖርስ በአንቺ ምክንያት ነው ይሄ ነገር የተፈጠረ። እኔ
እና አሁን ቆይ ምን ይሁን ነው የምትይ? በቀል ስትበቀይ መጣሽ ልታደፈራርሹ ቤታችንን ገና ይሄ ባይሳካ ሌላ ይጠብቅ። ኧረ ታምር ድርጊቱ ያሳዝኖኛል። ድርጊትሽ ደግሞ በጣም አሽቆኛል። ግን ታሳዝኛለሽ። ውበት እንዲህ ከምትሰቃይ እንዲህ በቁሜ ከምበላሽ እንዲህ እንደ ጥላት አለኝ አትናገሪም? እኔ እኮ ጓደኛ እንደሆነች እንጂ ጥላት ደግሞ ባሌ አንቺን ነው የሚጠራ አለች። ያ ደግሞ በቀል መስሎ ልትበቀል መጣች። በቃ ሁሉም ነገር አለፈ። ግን ከዚህ በኋላ ተጠንቀቂ። ንገሪኝ፣ ያልነገርሽኝ ነገር ካለ አሁን ንገሪኝ። ሌላም ነገር ካለ እንደ አንተ ጎበዝ 3 ወር ክራይ እንዳለባቸው አውቃለሁ። ሰዓቱን ጠብቃችሁ አምጡ። አሁን ግርግር ነው። ራሳችሁን አሟችሁ ከሰዓት ሞቅ ሲላሉ እሺ። ደግሞ ምን ታደርጋለህ ዛሬ? ደግሞ ዛሬ አንቺ እዚህ ምን ትሰሪያለሽ? እኔማ እዚህ ያበላሸሁትን ህይወት ለማስተካከል ነው የመጣው። አንተ ግን የቀረ ነገር አለ ማለት ነው። እኔም ያበላሸሁትን ህይወት ላስተካክል ነው የመጣው አይደል? ልትፈራረሙ ይሆናል ምናልባት፣ ማን ያውቃል? በቃ ያን ሁሉ ረሳሽው አይደል? አንተ ነው የረሳኸው። ምሳሌ ይችላል ከኔ ወጣች አትወጣ እዚህ በኋላ እንዝጋው። በጣም ጥሩ። ልጁን ያልኳችሁን እርሱት። ልጅ እንዳትወልዱ እንዳይፈጠር ገንዘብ የለኝም። ጨርሼዋለሁ። ነይ እንሂድ። ነይ ያጸደ ወይ ጉድ! ቤቱ ደህና አደረግን አይደል? በጣም ጥሩ። በሉ ነይ እንሂድ። ግቢው ደህና አደረግን? አይ በሉ ዝግላቸው እንሂድ። ይዘጋ ነው ያሉ ጉዳይ ያላቸው አየሽ፣ ጉዳይ ያለ ይተለ ባይጨክን ከእኔ አበባ ጋር ተኝተዋል ማለት ነው። ተኝተዋል ግን ምን አይነት ላሳያችሁ እንዴት ማለት ነው? እኮ ምን ሊሆን ነው ማለት ባይጨክን እና እሷ ታርቀው ባልና ሚስት አይደሉ? የባይጨክን ፍቅረኛ የመቼስ ባለፈው አስተዋውቆኛል። ማለት ምን እያደረጉ ነው? በስተት ነው የሚልሽ እንጂ እነሱ አሁን ባልና ሚስታቸው ታርቋል። ባልና ሚስት ተኝቶ ልክ አይባልም ነውር ነው ሲጀመር። አቦ አንተ ነህ እዚህ ሁሉ ነገር ውስጥ የከተተኝ አንተ ነህ። አያቸው እነሱ እኛን አጣልተው እነሱ ላይ አንቺ ራስሽ ትንባል አንቺ ያመጣስጣታ እንደዚህ ምንድነው እዚህ አየሻቸው እኔና አንቺ አጣልተው እነሱ ተቀቁለት ማን አንተና አንቺ ፎቶ ወደምትሄዱበት ስትገቡ ሰው ሳታስፈቅዱ እንዳትገቡ። ምን የማንም እንትን ነው ነገሩ ምንድን ነው? እንግዲህ ምን እንደሆነ ፈልጓቸው ነው አጥብቁና ዝጉትማ ማንም አይግባ አይውጣ እንዳደረ በሉን